የወለድኳቸው ልጆች ያስጣሉኝ ነበር። 10 ሰዓት 11 ሰዓት ከሌሊቱ እንደወንድ ነው የምገባው። ያ ህይወት ያስለቅሰኛል። ቤት ከገባው በኋላ አልፈልገውም። መቼ ነው እኔ ሴት መሆን? ከእግዚአብሔር ጋር ሁላ አኮርፍ ነበር። ቤተክርስቲያን ሄጄ አልሳለምም፣ ግን መሸሸጊያ ስለሌለኝ እሄዳለሁ። ኦርቶዶክስ ነበርኩ። ህይወቴ በጨለማ ውስጥ ነበር። ከብዙ ገዳሞች ልጄን ይዤ በጣም ተንከራትቼ ነበር። ድንገት ታመመ፣ ሞተ ጌታ። 1 ዓመት በኋላ ደግሞ ተመልሶ አባቴ ባደጋ ደገምኩት። ምድር ጨለማ ሆነችብኝ። ከሱስ ወደ ኢየሱስ የተባልኩ ሴት፣ ሸካራም የተባልኩ ሴት ነበርኩ። አራስ ቤት ሆኜ ረቦኝ ሰው ከማጣት ልጁ ሆዴ ውስጥ አለ። ፋሻ ተጠቅልሎ ተወትፎ በአምቡላንስ ወጣ። ለወጣ እኔ ሬሳ ነው በመስለው። ለረጅም ዓመት በሱስ ተደበቅኩኝ። ቀነን አላውቀውም። ምንጫት ላይ ነው የምንውለው። ከአንዴ ስንቴ ገመድ ይሸለው ራሴ ለማጥፋት በብርጭቆ ውስጥ ራሴ ደበቅኩት። ማን አለኝ? ማንም የሞተልኝ ሞቶ ፍቅርን እንድኖር የሰጠኝ አዳኜ ከለላ የሆነኝ ኢየሱስ እንዴት ሁሌ እለዋለሁ፣ ከእግሮች ስር ልሆን እለዋለሁ። በፊት እንዲያርግልኝ ግን አሁን ጥማቴ ኢየሱስ ነው። መልተ ተስፋ ይባላለሁ። የመጣሁት ከመሿለኪያ አካባቢ ነው። ስሜ ሙሉ ማለት ነው በትግርኛ። መልተ ጸጋ ሙሉ ማለት ነው። አሁን ያለሁበት ቸርች ያው መንገድ ቤተክርስቲያን እዛ ነው ያለሁት። ጌታን ያገኘሁት በእርግጥ በልጄ ምክንያት ነው። ልጄ በሆነ ወቅት ከባድ ችግር ውስጥ ነበረች እና በጣም በተጨነኩበት ሰዓት፣ ብዙ ፈተና ባየሁበት ሰዓት፣ ከብዙ ገዳሞች ልጄን ይዤ ከዛ ህይወት ውስጥ እንድትወጣ በጣም ተንከራትቼ ነበር እና ከዛም አልሆን አለ። ነገሮች እየባሱ መጡ። ይዣት ድጋሚ ወዴት ሄድኩኝ? ያው ለልጅህ ብዙ ነገር ትሆናለህ አይደል? ሰዎች በማለቅስበት ሰዓት ለምን በቃ ይሄ ካልሆነልሽ እስቲ ጠንቋይ ቤት ውሰጃት አሉኝ። የግድ ልጄ በዛ ህይወት ውስጥ የምትድን ስለመሰለኝ አንስቼ ጠንቋይ ቤት ተደብቄ፣ ከጀርባ ያሉት ማንም ሰው ስለማያውቅ ተደብቄ ይዣት ሄድኩ። እኔ ሄድኩ ራሴ ማለት ነው። እዛ ጋር ሲሄድ እኔ የመሰለኝ ወዲያው የምትድንልኝ፣ በቃ ስለተቸገርኩ በአንዴ ከዛ ህይወት ውስጥ የምትወጣ ነበር የመሰለኝ። ግን ያ እዛ የሄድኩበት ጠንቋዩ ጋር ቀን ይሰጥ፣ አንቺ በ9 ወር አይደለም ያለሻት ወይ ለምን ታጉረመረምልሽ ላይ ነው እንዴ? እንደዛ ከሆነማ ምን ታደርግልኛለህ አልኩና ተነስቼ የአክስቴ ልጅ አለች መካኒሳ ሙሉ ወንጌል፣ እባክሽ እስቲ እናንተ ጋር ውሰጂኝ አልኳት። ስሄድ ለልጄ ፍለጋ ነው የሄድኩት። ድህነት ፍለጋ እንጂ አምኜው አውቄው ምናምን አይደለም የሄድኩት። በቃ አማራጭ ሳጣ ፎቶዋን ይዤ ነው የሄድኩት እዛ ቦታ ላይ። እዛ በሚሄድበት ሰዓት ወንበሩ ላይ ገና ስቀመጥ እኔ እሳት ሆነ፣ ሰውነቴ እሳት። ወንበሩ ላይ ስቀመጥ ግማሽ አካሌ በቃ ተንቀጠቀጠ። ከዛ ሰዎች እህት ወንድሞች ነበሩ፣ አዩኝ። ይህች ልጅ መጸለይ ያለባት ሲባል እኔ ውስጥ አስገብተው ሲጸልዩልኝ ከባድ አጋንንት ከኔ ላይ ወጣ። ከዛ በኋላ ነው በቃ ህይወት እየጣፈጠህ የምትሄደው እያወቅኩት ለልጄ ብዬ እኔ መዳኔ በጣም ከከባድ ቀንበር ነፃ አወጣኝ። እዛው ጌታን ተቀበልኩ እነሱ ጋር ማለት ነው። እና የነበረው ህይወት እዛ እግዚአብሔር እርቶኝ ከብዙ ውጣ ውረድ በኋላ ጌታ አሳረፈኝ። ግን ከዛ በፊት የነበረው ህይወቴ ኦርቶዶክስ ነበርኩ። ህይወቴ በጨለማ ውስጥ ነበር። በጣም በስቃይ ውስጥ ያሳለፍኩ ሰው ነኝ። በልጅነቴ ቤተሰብ ኃላፊነት የወደቀብኝ
እናትና አባቴ በልጅነቴ የሞቱብኝ። እናቴን ያጣኋት በ15 ዓመቴ ነው። እኔ የመጀመሪያ ልጅ ነኝ ለቤቱ። የኔ ታናሽ እህቴ ያለች፣ ወንድም ያለ፣ እህቴ ያለች፣ 3 ነን። በዛ ውጣ ውረድ ውስጥ ነኝ ሆኜ እናቴ ሞተችው። ምንም በማናቅበት ሰዓት ነው። ትናንሾች ነን። እናቴ ስትሞት እኔ ጋር ሆነ ኃላፊነቱ። ከልጅነት ጀምሮ ዋጋ ከፈልኩኝ። አባቴ ሌላ ቦታ ነበር የሚኖረው፣ ሌላ ህይወት አለው። ግን በቃ ዋጋ ከፍላ ያሳደገችን እናታችን ነበረች። በዛ መሀል ላይ ማነው በቃ ቀንበር ማን ላይ ወደቀ? እኔ ላይ ወደቀ። በልጅነቴ ኃላፊነት በዛብኝ። ያለው ህይወት ሲከብድ በዛ መሀል ላይ ወንድሜ ድንገት ታመመ፣ ሞተ። ጌታ ሞተ። እንደዛም ሆኖ መቼስ ባናውቀው የሚጠብቀን የለ ጌታ። በልጅነት ሀዘንም ቢበዛ ጠበቀን። እንደዛም ሆኖ ቻልኩት፣ ከጌታ ጋር ረዳኝ። ባላውቀውም እያወቀኝ፣ እኔ ሳላውቀው እሱ እየጠበቀኝ ከልሎን አኖረኝ። ታግለን እንደዛ ረጅም 1 ዓመት በኋላ ደግሞ ተመልሶ አባቴ ባደጋ ድንገት ሞተ። የመኪና አደጋ። ምድር ጨለማ ሆነችብኝ። ብዙ የሚያስከፋ ሰዓት ደረሰ። የዛ ሰዓት ግራ ገባኝ። ውጣ ውረድ በዛ፣ ኃላፊነቱ በዛ፣ ሀዘኑ በዛ፣ በዛ እድሜያችን በዛ። ግን ቀጠለ ህይወት። ከዛ በኋላ ነው በቃ ሱስ ውስጥ የገባሁት። መደበቅ ጀመርኩኝ። ራሴን ደበቅኩ። በብርጭቆ ውስጥ ራሴን ደበቅኩት። መጀመሪያ ደረጃ በልጅነቴ ነበር ያገባሁት። ሆኖም ግን ያ ህይወት መቀጠል አልቻለም። ያው የልጅነት ህይወት ስለነበረ ከወለድ ከሆነ ጊዜ በኋላ ተለያየን ከሱ ጋር እና በቃ ህይወት የሚከብድህ መንገድ የለም። ያንን ህይወት ለማሻሻል እኔ ጫት ቤት ከፈትኩ። ሰዎች ህብረት ተደረገና ለምን አንቺ ከምትቀመጪ ከምታጪ ስራ ለምን አትሰሪም ተብሎ ጫት ቤት ተጀመረ። እዛው ላይ ማለት ነው። ያ ጫት ቤት ምን ሆነኝ፣ የግድ ከነዛ ጋር ህብረት ለማድረግ እኔ መቃም ጀመርኩ። እጠጣለሁ፣ ሺሻው ይጨሳል። በቃ የጨለማ ህይወት። ቀንን አላውቀውም። ለምን ጫት ላይ ነው የምንውለው፣ ማታ ነው የምንወጣው። ለረጅም ዓመት በሱስ ተደበቅኩኝ። አላውቀውም ህይወቴን። በዛ ውስጥ አልፈልገውም። ደስታ የለኝም። ከአንድ ስንቴ ገመድ ይሻለው ራሴ ለማጥፋት። ከባድ ነበር። ግን በቃ ሲል ጌታ ያገኛል፣ ይዳስሳል። ድልድይ በልጄ ቢያደርገኝም የዛ ሰዓት ልጄን ለማዳን ቢሆንም የወጣሁት ለልጄ ቢሆንም፣ አሁን ግን ፍቅሩ ከብቶኝ ነው። ወድጄው የዕለት ዕለት ኑሮዬ ከሱ ጋር እንዲሆን ፈልጌ ስሙ ሲጠራ ደስ ይለኛል። በየትኛውም ቦታ አንዴ ብቻ ኢየሱስ ከተባለ እንባዬ ነው የሚቀድመው እና ጌታ ያንን መከራዬን ያሻገረኝ፣ ያንን ጨለማ ያሳለፈኝ። ሰዎች የላትም ዘመድ የላትም በተባልኩበት፣ የወገን አለ ባልኩበት አካባቢ ላይ ቀና ያደረገኝ፣ ከሱስ ወደ ኢየሱስ የተባልኩ ሴት፣ ቸካራም የተባልኩ ሴት ነበርኩ። ዛሬ ግን ሞገሴን አበዛልኝ። እንዴ ከሱስ ወደ ኢየሱስ እንዴት የተባለልኝን ሞገሴን አበዛ። አሁን የትንሽ ቸርች ያንን ክብር የሰጠኝ ኢየሱስ፣ የወደደኝ ኢየሱስ፣ ወገን የለኝም ባልኩበት ያገኘኝ ኢየሱስ፣ እናትም አባት የሆነኝ ኢየሱስ ስሙ ይባረክ። እረፍት ሆነኝ፣ ካሳ ሆነኝ። ያ ሁላ ዋጋ ከፍዬባት ያገኘሁት ልጄም እግዚአብሔር አሳረፈ።
በዛ ቦታ በሙሉ ወንጌል ስንገለገል በነበረ ሰዓት በጣም ዋጋ ከፍለዋል። መልካም ሰዎችን እግዚአብሔር ሸክም ሰጣልኝ። እነዛ ሰዎች ዋጋ ከፍለዋል ከእግዚአብሔር በታች። በጣም ብዙ ተግዳሮት ነበረብኝ። አሁን እዚህ ጋር ቀለል ብዬ ማወራው አይደለም። በጣም ብዙ ዓመታት የፈጀ የአጋንንት ስራት ላይ ነበር ሞት የሚገዳደርበት። በዛ ሁላ ውስጥ እግዚአብሔር የባረካት አንድ እህት አለች፣ የሺ የምትባል እዛ ነው ወንጌል ላይ በጣም ዋጋ ከፍላለች። ስለኔ ሸክም ሰጣት ጌታ። ሰው የለኝም ወገን የለኝም ስል ግን ማረፊያ ያደረገልኝ። ጭንቀቴን ተግዳሮቴን አብራ ዋጋ የተከፈለች ጌታ የሰጠኝ እህት እና እግዚአብሔር ይባረክ። በጣም በብዙ ውጣ ውረድ ውስጥ በጣም በአጋንንት ስራት ውስጥ እየተመላለሰ አልላቀቅ ያለ አጋንንት ነበር። ነፃ ወጣኝ፣ ነፃ ወጣው። ጌታ ይባረክ። ያ ሁላ ጨለማዬ ቀንበሬ ተሰበረ፣ አለፈ ያ ዘመን። እግዚአብሔር በዛ ውስጥ እንደዛ ዋጋ ከተከፈለላት ልጅንም ቀን አደረገልኝ። ለረጅም ዓመታት ያለቀስኩባት ልጄን ተናገረኝ ከአደባባይ። እዛው ጉባኤ መሀል ላይ አዲስ ነገር ታገኛለሽ ሲል የልጄ ቪዛ 4 ዓመት የተሰካ ነበረ። ሴት የሆነው ወንድ ሆኖ ይመጣል። አባትየው ውጪ ነበረ። ይሞክራል፣ አይሳካም። እዚህ ልጅቷ በውጣ ውረድ ናት። እዛ ጋር አባትየው በጭንቅ ላይ ነው ያለው። ያ ወረቀት ሊስተካከል አልቻለም። ጌታ ግን ደግ አይደለ? የልጅ ወረቀት መጣ። እግዚአብሔር ድንቅ ነው። ያ ሁላ ነገር አለፈ። ልጄን ቪዛዋ መጥቶ ወደ እንግሊዝ ሄደች። ከብዙ ውጣ ውረድ ውጪ ስለወጣች አይደለም ክብሩ፣ ያንን ጨለማ ስላለፈችልኝ፣ እግዚአብሔር ስለረዳኝ፣ ከሱስ ወደ ኢየሱስ የተባልኩበት ባጠገቤ ላይ በመንደሬ ላይ ቀና ስላደረገ ክብሩ ስለታየልኝ እለው ነበር ጌታ ለአንተ እኔ ልጄ እንድትሄድ አይደለም ክብርህን እንዲታይ እፈልጋለሁ እለዋለሁ። ስሙ እንዳስጠራ እዛ አደባባይ ላይ ስሙ እንዲጠራልኝ እፈልግ ነበር፣ ግን አደረገልኝ፣ ረዳኝ። ወይ እውነትም ያንቺ አምላክ አስባለልኝ። እውነትም አለ። ሰዎች አይተው ኦክሲጅን እስቲ ያንቺ አምላክ አርተዋል። ያንን ክብር ያሳየኝ ኢየሱስ። እግዚአብሔር ይባረክ። እና ያቺ ልጅ አሁን እግዚአብሔር ይመስገን ቁጥሩ ቦታ ሆናለች። አገባች፣ ወለደች፣ አያትም ሆንኩኝ። እግዚአብሔር አሻገረኝ፣ እግዚአብሔር አስከበረኝ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። ግን በዛ ውስጥ የዛ ሰዓት ተግዳሮት ላይ በነበርኩበት ጊዜት እየተጸለይልኝ እንደው ለሌላ ሰዎች ተስፋ ከሆነ ይህንን ለሚያዩ ወንድም እህቶች፣ እናትም ለጨለመበት ብል እረፍት ነው ኢየሱስ። ጨለማን ያበራል፣ ቀንበርን ይሰብራል፣ ከስራት ይፈታል፣ ያኖራል፣ ይታደጋል። አልፎ ህይወት ትዳር ሁሉ ያስጠላኝ ነበረ። የነበርኩበትን ህይወት ያስጠላኝ ነበር። መኖር ሰለቸኝ ነበር። የወለድኳቸው ልጆች ያስጠሉኝ ነበር። ከነበረው ተግዳሮት አንጻር ለካኔ ያልነበርኩም። ያ ሁላ ውጣ ውረድ ህይወቴ እንዲመሰቃቀል ያደረገው ክፉ ነበር። ያንን ሁላ ተወ እግዚአብሔር። ያንን ሁላ ስራት ፈታ፣ አለፈና እዛው ቤት ላይ ቃል ወጣልኝ። አሁን ወንድ ልጅ የለኝም ነበር። ወንድ ልጅ ትወልጃለሽ ጌታ አለኝ። ከዛ ደግሞ ምን ሆነ? እህቴ ቋንቋችን እንዳይደበላለቅ አንድ እህት አለች፣ መልካም እህት አለች፣ ያሳደኳት ልጅ። እሷ ሌላ ስፍራ ላይ ነበረች እና ቋንቋችን እንዳይደበላለቅ እሷ ለካ እዛ ጋር ጌታ በምድረ በዳ እየሰራት ነበር። እኔ ደግሞ እዚህ ጋር በልጅ ምክንያት እየተሰራው ነበር። አልተነጋገርንም። እስቲ ይሄንን እስቲ ዮናታን ላይ መልካም ወጣት አለ እስቲ ተከተተ ልጅ ቤት ይሆናለች እንዴ? ለምን እንፈራራለን? ታናሽ ናት ግን ትፈራለህ። እኔ በዛ ህይወት ውስጥ ምን አለ መሰለህ፣ እንደው ድርድር ካላረኩ ባላቀም ድሮም ይሄ
መዝሙር ሰማለሁ። እዚህ ጋር በሱስ ውስጥ ሆኜ ማለቅስ ነበር እያዳመጥኩ። ብዙ ተቃዋሚም አልነበርኩ፣ አደምጥ ነበረ። እሷ ደግሞ ትንሽ ኃይለኛ ናት በሃይማኖት ባልነበረችበት እና ሰጋው እህቴ ጋር እንዳልጣላ። ጌታ ሆይ ይህንን ነገር እንዴት ነው የማደርገው ስል እሷን እግዚአብሔር እዛ ጋር ሰርቷታል። ከዛ ስትመጣ አንድ ላይ ተጠመቅን። ጌታ አንድ ቀን እኩል ተጠመቅን። ደህንነት ተማረን፣ አብረን ጥምቀትን አገኘን። እግዚአብሔር እንዳለው ሆነልኝ። ወንድ ልጅ ወንድ ልጅ ወለድኩ። እግዚአብሔር ይባረክ። በብዙ መንከራተት ውስጥ የነበርኩ ያሁና የመንከራተትን ግን እረፍት ሊሆነኝ ጌታ በልጅ ዳሰሰኝ። ያ መንገድ ድልድይ ያደረገልኝ። የነበረው ህይወቴ በጣም አስቀያሚ ነበር። ሱስ ውስጥ ነበርኩ። ቅማለሁ፣ ጠጣለሁ። የዕለት ዕለት ህይወቴ ነው። ግን ህይወቱን አልፈልገውም። ተመልሼ መጥቼ 10 ሰዓት 11 ሰዓት ከሌሊቱ እንደ ወንድ ነው የምገባው። ያ ህይወት ያስለቅሰኛል። ቤት ከገባ በኋላ አልፈልገውም እና በጣም አለቅስ ነበር። ጌታ ሆይ በቃ እጠራዋለሁ። የሆነ ሳላውቀውም እጠራዋለሁ ስሙ። መቼ ነው እኔ ሴት የምሆነው? ይህ ህይወት ለምንድን ነው? በብርጭቆ ራሴን የምደብቀው እኔ ማን ነኝ? በጣም ነበር ማዝነው። ግን እግዚአብሔር መልካም ነው። ለጊዜ ሁሉም ቀን ነበረው፣ እያየኝ ነበር። ያንን ህይወት በልጄ ምክንያት ነገሮች የተፈቱ። እግዚአብሔር ይባረክ። ያቺ ልጅ በጣም በጭቃይ ውስጥ ነበረች፣ በመከራ ውስጥ። የልጅነት ልጄ ናት፣ የመጀመሪያ ልጄ ናት። ያንን ልጅ በልጅነት ደግሞ ዋጋ የከፈልክባት ልጅ መስመርህን ካንተ እንትን ስትወጣ ዋጋ ትከፍላለህ። ሆኖም ግን በዛ ውስጥ እግዚአብሔር ድልድይ ያደረገና በእሷ ማረፊያ ያደረገልኝ። ሙሉ በሙሉ ወደ ጌታ ገባሁ። ምክንያቴ ልጄ ናት። እረፍት ሆነልኝ። ኢየሱስ አሳረፈኝ። ኢየሱስ ሲባል ብዙ የምቃወም አይደለሁም። እወደዋለሁ፣ እውነት እወደዋለሁ። ስቴዲየም አጠገባችን አቅራቢያችን ስለሆነ አምልኮ ያመልካሉ። አዲስ ዓመት ላይ ወይኔ ታድለው ላሉ ቀን አለው። እውነት ፈልገው ነበር ድሮም። ያንን አይተው መሰለኝ ጌታ የረዳኝ ይፈልገኝ። አሁን በእጅው ስር የሆንኩት ወይኔ እነሱን መቼ ነው እንደዚህ እዚህ ጋር ዘመኔን ሙሉ እዛ ጋር እያመለኩ መቼ ነው የምትረዳኝ ለው ፈልገው ነበረ። ለካ ሲሰራኝ ከገዳም አምጣ። ገዳም ረጅም ጊዜ ወስጃታለሁ ልጄን። ግራ ገብቶኝ እንድትድንልኝ እንድትጠመቅ፣ በቃ ካለችበት ሁኔታ ነፃ እንድትወጣ እዛ ረጅም ጊዜ ቆይቻለሁ። 6 ወር አስቀምጣታለሁ፣ 3 ወር አስቀምጣታለሁ። አንድ ቦታ ሳምንት ተቀምጠን አንዳንዴ ወላ ጥያትም መጥቼ አውቃለሁ በሰዎች አስጠብቄ። ግን ለውጥ አላየሁበትም። ከእግዚአብሔር ጋር ሁላ ታኮርፋለህ። አኮርፍ ነበር። ቤተክርስቲያን ሄጄ አልሳለምም፣ ግን መሸሸጊያ ስለሌለኝ እሄዳለሁ። ግን ሄድና አኮርፈዋለሁ። ካላደንክ ማን አለኝ እላለሁ። አኩርፌ እመለሳለሁ፣ ግን መሸሸጊያ የለኝም። ተመልሼ እሄዳለሁ፣ ግን ለውጥ የለም ምንም። በቃ ዝም ብለህ መኖር። ጨለማ ነው አይምሮዬ። የማየው ነገር የደረሰብኝ ነገር ተስፋ የሚሰጥ ነው እንዴ? አይደለም እኮ። በጣም በድቅድቅ ጨለማ ህይወት ውስጥ ነው እኮ። በልጅነት ሀዘንን መጋራት፣ አለ እናት አባት መኖር በልጅነት፣ ከዛ አልፎ ደግሞ ቤተሰብ ማስተዳደር በልጅነት። ዞር ስትል የምታየው ሰው እንኳን የሌለ ሰው ምን ተስፋ ይኖረኛል? እንደዛ ሆኖ በዛ ውጥረት ውስጥ ያሳደካት ልጅ ደግሞ ከአንዴ 3 ገመድ ይሻለሁ። ራሴን ላጠፋ፣ ተስፋ መቁረጥ፣ መድከም። በቃ ህይወት ያዘላል። ለምን አይምሮ ብርሃን አልነበረም፣ ጨለማ ላይ ነበርኩ። ከፍቶኝ መጥቼ ከሷ ጋር በቃ በኃይለኛው በጣም ተጎድታየዋልና ተስፋ አማራጭ አጣሁ። በቃ ልሸሽጋት ሞከርኩ፣ ላወጣት ከዛ ጋር ስላልቻልኩ እኔ
ከውጭ ላይ የነበረውን ሁኔታ እዛ ጋር ከነበረችበት እኔ ማስመለጥ ስላልቻልኩ መኖር የለብኝም የሚለው ነው ገመድ እንዳበዛ ያደረገኝ። ከአንዴ 3 ገመድ ይቻለሁ። አንድ ሴት ተከትላኝ መጣች። እናትሽ እናንተን ስታሳድግ እንደዛ ያለብሰነችው አንቺ እንዴት ህፃን ልጅን ይህንን ነገር ታረጊያለሽ አለች። ሰው ደረሰልኝ። ኤሌክትሪክ ገመዱን ይዤ ስገባ ያዝችኝ ተከተለ። ዛሬን ስላየ ጌታ እድሜ ሰጠኝ። ዛሬን ስላሰበ እንጂ ተስፋዬ የጨለመ ነበር። ዋና የኔ ህይወት ትልቁ ልጄ ነበረች። ትግሌ እሷ ነበረች። ሁሉ ነገሬን ተቆጣጥራው ነበረ። ትልቁ ተግዳሮቴ ልጄ ነበረች። በቃ በጣም የብዙ ፈተና ያየሁት ትልቁ ምለው እሷ ናት። ያ ከዛ በፊት ያለው የሀዘኑ የምኑ የተያዘ ነው። ትልቅ ሀዘን ነው። እናት፣ ወንድም፣ ልጅ ማነው አባት ማጣት ቀላል አይደለም። ግን ተስፋ የሚያስቆርጥ ያደከመኝ የልጄ ነው። ህይወት መስመሯን ስታጣብኝ መኖር ስላልቻልኩኝ ማለት የልጅነትን አይምሮን ተቆጣጥሮ በሱስ ውስጥ መጠመድ ተስፋ ያስቆርጣል እኮ። አትፈልገውም እኮ እሱ ራሱ ተስፋ ያሳጣል። ለውጥ ስላላየው ሳለቅስ ያየች ናት። እባክሽን እንደዚህ ከምታለቅሽ እንግዲህ እኛ የምናውቀው ነገር የለም እንደሱ አይነት ነገር ነው። እስቲ ጠንቋይ ቤት እንሂድ ስትል ሄድ። እውነትም እኔ ደግሞ በቃ እዛ ጋር እንደዛ ሲባል ወዲያው አንድ ቀን የሚዳን ነው የመሰለኝ። ቆይ እንጂ ገና እኮ ነው ልጅ ዱዓ ተደርጎ ምናምን ሲል እኔ ካልዳነች ምን ያደርግልኛል ብዬ ወደ ጌታ ቤት ሄድኩት። ለካ ጌታ እያንዳንዷን ነገር ዙሪያ አይቼ አሁን የትም ምንም ቢመጣ ንቅንቅ አልልም። ጌታም ይረዳኛል፣ ሁሌም እለዋለሁ። ግን አሳየኝ። ከመጀመሪያው ጀምሮ የነበረው ገዳማትን አየው፣ ለውጥ አላገኘሁበትም። ይሄ በተባለውም ለአንድ ቀንም ቢሆን ሄድኩበት፣ ለውጥ አላገኘሁትም። እውነትና መንገዱ ኢየሱስ ጋር ስመጣ ግን እረፍትን አገኘው፣ ደስታን አገኘው፣ ሞገስ ሆነልኝ። ያሁን ላይ ዘመናት እንባዬን አበሰልኝ። በአደባባይ አከበረኝ ኢየሱስ። እውነት እንዴት ያለ ድንቅ አባት እንደሆነ አልችለውም፣ መናገሩን ሊያቀተኛል። ስለሱ ሳውራ በህይወቴ እረፍት ሆነልኝ የምልህ አሁንም ልጄ ናት። ለምን ጌታን ካገኘው በኋላ ነው ልጄ ያንን ሁላ ቀንበር የተሰበረላት። ከልጄ አልፎ እኔ ጌታን ያገኘሁበት፣ ከብዙ እስራት የተፈታሁበት ትልቁ ነገር ድል አድርጎልኝ ባለቀስኩበት ባጎነበስኩበት ሰፈር ላይ ልጄ ውኡ አልኩኝ። ወጣ ተብያለሁ። ከሱስ ወደ ኢየሱስ ተብሎ የለ አስፋልት ወጣ አልኩኝ። ምን ነው ኢየሱስ ረዳኝ። ምን ሆነሽ? ልጄ እንግሊዝ ሄደች። በዛ አይደለም የምትታወቀው፣ በዛ ህይወት ውስጥ አይደለም። ሁሌ ሳለቅስ ነው የምታወቀው። ሁሌ ተጎዳች ብዬ ሳለቅስ አደባባይ ለአደባባይ ነው የሚገኘ ነበር። ታሪኬን ቀየረው። ትልቁ ደግሞ የኔ እዛ ጋር ደስታ የነበረው ኢየሱስን ማሳየት፣ በሰፈሬ ላይ ክብሩን ማንሳቴ። ትልቁ ነገር በህይወቴ እሱ ነው። ደስታ ኢየሱስ ነው። በጣም ብዙ ጫና ነበረው። እታመማለሁ። ተግዳሮት በኢየሱስ በጣም በብዙ ውጣ ውረድ ጴንጤ ከሆነች በኋላ ስቃይዋ እኮ በዛ የተባሉ ጫናዎች ነበሩ። ለምን እሷ ወደ ኦርቶዶክስ ሃይማኖቷን ለቃ ነው የሁላ ፈተና የደረሰባት? ለምን አትመለስም የሚል ነበረ። ግማሹ ከምን አገናኘው ይልሃል፣ በዚህኛው ወገን ያለው። በዛኛው ወገን ያለው ደግሞ ነው እንዴት ሃይማኖቷን ለቃ የሁላ ፈተና የደረሰባት? ይህ ተግዳሮት ውጣ ውረዱ በወጀብ ውስጥ የሚያሳልፍ ጌታ ስላለ ነው እንጂ ውጣ ውረዴን ልነግር አልችለውም። ትልቁ ልጄን ልወልድ ስል
ልክ ስገባ ኖርማል ነው፣ ምንም እንትን ነው 30 ደቂቃ። ይሄ መጨረሻው 3ኛው ልጅ እሱን ነው ምንም እምነት ሙሉ ጌታን ተቀብዬ የወለድኩት። እና እንደውል ልገ ኦፕራሲዮን ነበር የምሰራው። የመጀመሪያው ስቴፕ ተሰራ። ሁለተኛው ላይ ሲደርስ ሐኪሞቹ ተደነጋገጡ። ምንድን ነው ሲባል አይ ሌላ ሐኪም ቤት መሄድ አለባት ተባለ። ያቺ 3ኛዋን ስወልድ ሌላ ቦታ ላይ ነው ግድግዳው የተለጠፈው እና እዛ ጋር ጤና ጣቢያ ነበር የወለድኩት። እዛ ጋር ያንን ደም እንኳን ቢፈስ ደም ስለሌለ የግድ እዛ ወደ ጋንዲ መተላለፍ ነበረብኝ። ልጁ ሆዴ ውስጥ አለ። ፋሻ ተጠቅልሎ ተወትፎ በአምቡላንስ ወጣሁ። ስወጣ ቤተሰብ እኔ ያክስቴ ልጅ አለች፣ ባለቤቷ፣ ልጆቹ አብረው ነበሩ። ልክ ጌታን ሳገኝ ቤተሰቤን በዛ ወደዛ ወደዚህ እያልኩ እንትን እልብሃለሁ እንጂ ቤተሰቦች ነበሩ። ከዛ በፊት ያለው በመውለዴ ባዶ ነበርኩ፣ ማንም የለም። አሁን ግን ጌታን ስታገኝ ዘመዶቼ ሁላ መጡ። እነሱ ነበሩ ተያይዘው ሄዶ በቃ ስንወጣ እኔ ሬሳ ነው የምመስለው። ሆዴ እንዲንቀጠቀጣል፣ ልጁ ሆዴ ውስጥ አለ። ግላቭ እንትኖቹ ፋሻው በቃ ተከፍቶ ጨርቅ ተጠቅጥቆ ወደ ሌላ ሐኪም ቤት መሄድ ማለት ነው። እግዚአብሔር ደግ አይደለ? ታደገኝ። እዛ እንደደረሰን ወዲያው በቃ እንትኑ ላይ አስገቡን። ወዲያው ነው የተሰራሁት በአስቸኳይ። መጀመሪያ ስቴጅ አንደኛውን እንትን ክፍል እኮ ተቀድጃለሁ። ሁለተኛው ላይ እንግዲህ ውስጡ ግድግዳው ስንት እንዳለ አላውቅም፣ ብቻ የመጀመሪያውን ስቴፕ ቀደውኝ። ሁለተኛው ላይ ልጁ የሚወጣበት እንትን አለ መሰለኝ፣ ያው በሐኪሞች አላውቅም። እሱ ላይ ሲደርሱ ቀጣሉ እና ስገባ በጌታ መዝሙር እየሰማች ነው ምናምን። ጌታ ሆይ ደስ የሚል ስሜት። ወዲያው እንትኑ መዝሙሩ ምኑ ቀጣለ። ሁሉም ሐኪሞች ቆሙ። ምን ነው አልኳቸው። ልጁ ሞተ እንዴ አልኳቸው። ጌታ ብሎኛል ወንድ ልጅ ትወልጃለሽ ስላለኝ አምኛለሁ። ልጁ ሞተ አልኳት። አይ ችግር ተፈጥሮ። ምን ነው ልሞት ነው አልኳት። አይ አይደለም ችግር ተፈጥሯል። ቆጣለችና ችግር ተፈጥሯል፣ ቆይ አንዴ አምቡላንስ ይምጣለች። ደነገጥኩ። ዶክተር እንዳልሞት አልኳት። ልጆች አሉኝ እንዳልሞት እባክሽ ስላት ጊዜ አይዞሽ ጌታ አለ አለች። አለ አምናለሁ። በእንደዛ ውስጥ እያለው በቃ ወደ ሌላ ሆስፒታል እዛ ጋር ወሰዱኝ። ወደ ጋንዲ ሄድኩኝ። በመሀል አስፓልት ነው ራሱ ጥሰው ሄዱት። ባሳቻ መንገድ ወደ ላይ እና ወደታች የሚላለው ጥሰው ነው ሄዱት። አስቸኳይ ስለነበር እዛ ጋር ስደርስ እግዚአብሔር ረዳኝ። ወዲያው ሰሩ። ልጄን በሰላም ተገላገልኩ። ጌታ ይባረክ። እና እዛ ጋር ስቀመጥ የሚገርምህ ሰዎች አይሲዩ በጣም ኃይለኛ አደጋ ላይ የነበረ ሰው ለብቻ የምትቀመጥ ምናምን እንደ ማንኛውም ወላድ ነው በቤቴ 3 ቀን ቆይቼ የገባሁት። ጌታን ይሄ ሁላ እግዚአብሔር እኮ ነው የረዳኝ። ለምን ተግዳሮት እንደነበረ ጸልይ ብላኛለች። ተግዳሮት አለ ግን ጸልይ። እግዚአብሔር ጣልቃ አልገባልኝም። አንድ በል ልክ በ15 ቀን እዛው ላይ ያንን አመለጥኩ። የሞት ድል እግዚአብሔር አደረገልኝ። ልጄንም ታቀፍኩ። ልክ በ15 ቀኑ ደግሞ ታመምኩ። አራስ ቤት ነኝ፣ ታመምኩ። የመጨረሻ በቃ በዳዴ አስሄደኝ። ሐኪም ቤት ሲሄድ የሐሞት ጠጠር እና መውጣት አለባት። ኧረ እኔ አሁን የተቀደድኩት እኮ አልችልም። እንዴት ልጄስ መሆን አለብሽ። ለማንኛውም በምን አይነት ደረጃ ላይ እንዳለ ሌላ ቦታ ላይ ሂጂና ሪፈረንስ ጻፍልሽ። ዘውዲቱ ሲሄድ ሲታይ ገና ጊዜ ያለው ተባለ። ይኸውልህ ተግዳሮት ገባሁ። ወደ ቤት ገባሁ። ከዛ 17 ወር ከቆዩ በኋላ ተደወለልኝ። እዛ ኦፕራሲዮን ተዘጋጅ። ልጄ 7 ወር ነው ገና። ይከብዳል በአመት 2 መሰራት። እግዚአብሔር ግን ቅደም በህይወቴ ላይ በቃ የትኛውም ተግዳሮት እኔን አይችልም። ቤቴን ዘሬን የበላ እናትና አባቴን የበላ እኔን አይበላኝም። እኔ አዲስ ነኝ ዛሬ። እኔ አልሞትም። አምኛለሁ፣ ገባለሁ። ኧረ ቆይ አሁን ተደርገሽ ምናምን ተባለ። ግማሹ ፈራ። አልፈራም አልኳቸው። ያንን እንኳን ልጄ በሰላም ተነስቻለሁ።
አሁንም ከኔ ጋር ነው ኢየሱስ። ገባን። ስገባ ሙስሊም ነው ዶክተሩ ራሱ። እኔን የሚሰሩ እጆችህ ይባረኩ አልኩትና ሳም አደረኩት። አሜን አለ፣ ተቀበል። ጌታን ነው የምልህ። ከየት መጣ የማይባል ደም ወጣ ካፌ ላይ። ስራቸው ሊያበላሽብኝ ከየት መጣ ያልተባለ ደም ፑፍ 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 የሚል ወዲያው ምን እንዳደረጉኝ አላውቅም። ከዛ በኋላ እግዚአብሔር አሁንም ቀደመ። በሰላም ወጣ፣ ተሰራው፣ ሰላም፣ እግዚአብሔር ይመስገን። እንደውም አንዳንዴ መቀስ ተረሳ ምናምን ሲባል ቆምኩ፣ ቼክ አደርጋለሁ። መጉረስ ስችል አይ ደህና ነኝ፣ መቆም ስችል አይ ደህና ነኝ። እግዚአብሔር ድንቅ ነው። አሁንም አመስግነን ቤቴ ተሰላም ገባው እና ውጣ ውረዶች አሉ፣ ተግዳሮቶች አሉ፣ በጣም በብዙ። ኢኮኖሚ ያሳጣል፣ እውነት ኢኮኖሚ ያሳጣል። እያለህ እንደሌለ ያደርጋል። ግን ተስፋ እንዳታረግ፣ እግዚአብሔርን መደገፊያ እንዳታረግ። ባዶ የሚያደርገኝ ጊዜ አለ። ቸርች መሄድበት ማጣበት ቀን አለ። እያለኝ እኮ ነው። ግን ያንን ሁላ እግዚአብሔር ረዳኝ። እኔንም ወደኋላ አላልኩም። የነበረው እኮ የሚያስወጣ ነገር ነው። የዕቃ መበላሸት ግን እኔ እግዚአብሔር ስለረዳኝ፣ ከኔ የሆነ ምንም የለም። እሱ ስለረዳኝ አሳለፈኝ ጌታ። አሁን በረፍት ውስጥ ነኝ። እግዚአብሔር ይመስገን። በእኔ ህይወት ውስጥ በእኔ እድሜ የነበሩት የትና የት ነው? ያ ሁላ ሀዘን ያለፈብኝ አልመስልም። ያ ብቸኝነት፣ ያ የመንከራተት፣ ያ ኢየሱስ የበላኝ ነገር አልመስልም። እግዚአብሔር ዛሬ ላይ ያቆመኝ እና ተመስገን። እግዚአብሔር ይባረክ። ከኢየሱስ በፊት የነበረው ህይወቴ ምን ጥያቄ አለው? ጨለማ፣ ምንም አንድና አንድ በጣም ድቅድቅ ጨለማ፣ ብርሃን፣ ተስፋ የሌለበት፣ አላማ የሌለ፣ እቅድ ማቀድም አትችልበት፣ ምንም ብርሃን የለውም ነበር። ነገሮች ሁሉ ተስፋ የሚያስቆርጡ ነበር። ትሰራለህ፣ ታያለህ፣ ትባከናለህ፣ ታገኛለህ፣ ይጠፋል። ለምን? መባረክ የለበትም። መባረክ በኢየሱስ ነው። ያኛው ህይወቴ በጣም ልነግርህ የማልችለው የሰቀቀን ህይወት፣ ያለቀስኩበት ህይወት፣ ባዶ የሆንኩበት ህይወት፣ ያለቀስኩበት ተስፋ የራበኝ እውነት ርቦኛል። ወልጄ ርቦኛል። አራስ ቤት ሆኜ ርቦኛል። ሰው ከማጣት ቤቴ ሙሉ ሆኖ የራስነትን ጣዕም ሳላውቀው ወጥቻለሁ። 3ኛ ልጄን ስወልድ ብዙ መከራ ያየሁበት ነው። ጌታን ካገኘው ደግሞ ሞገሴን አበዛልኝ። እኔ የኛው ወንዱ ልጅ ራሱ ሲመጣ የራስነት ወገን እንዳይመሰለኝ አመጣ። ያላየሁትን ጣዕም እንዳይመሰለኝ የልጄ መጣው እላለሁ። አንዳንዴ ክብርን አሳየኸኝ እላለሁ። በቤተሰብ ታጅቤ ወገኖች በስተው በዙሪያዬ ጌታን እያመሰገንን በመብት ረፍረፍ ክብሬን ያየሁበት ጊዜ የትና የት ይወዳደራል? በምንና በምን ይገናኛል? ይሄማ ሌላ ነው እኮ። ይሄ እረፍት ነው። እኔ ቀናለሁ። አሁን ሰዎችን ሳይ አዝናለሁ። አልፈርድም። እኔም አልፌበታለሁ። በጨለማ የሰከረ ሰው አዝናለሁ። ጌታ ሆይ ድረስላቸው። ማንም ሰው ፈልጎ አይጠጣ። እኔ ፈልጌ አልነበረም የምጠጣው። እያንገሸገሸኝ ነበር የምደብቀው ነገሮችን እንደረሳበት። ያንን ሰዎች ከዛ እንዲወጡ ፈልጋለሁ። ያሳዝነኛል፣ እቃትታለሁ። ያንን ህይወት እንዲታደጋቸው ጌታ እኔን ያየ እንዲያያቸው እናገራለሁ። ደግሞ ላለው እኔን ያገኘ ህይወት እናንተን ያገኛችሁ ላለሁ። ለምን? እረፍት ስለሆነልኝ፣ መዳን ስለሆነልኝ፣ አልፎ ተርፎ ልጆቼ ስለተባረኩ በቤቱ ስለሚያድጉ፣ ትርፌ ደግሞ ትልቁ ግን ልጆቼ በጌታ ቤት ማደጋቸው ከምንም በላይ
የትና የት ይገናኛል? ሰማይና ምድር እኮ ነው ልዩነት። እንደዚህ ቦሌ አማኑኤል ነበረ የምንገለገለው ያለው አጋጣሚ አንድ አገልጋይ ቀን አለው ሰው በልሳን ሲናገር በቃ ተራራ ብሎ ሲጸልይ ቀን አለው ውስጤ ስለሚፈልግ ጓጓለሁ ለጌታ አብሬ ህብረት እንዳደርግ እና ጌታ ሆይ እኔ መቼ ነው እንደነሱ ማደርገው ነው ነበር እለዋለሁ እኮ እንደ ጓደኛዬ ነው የማወራው ጌታን ገባና ቸርች ልክ ሲሄድ አንተ ግን እኔ እንደነሱ ማልችለው ለምንድን ነው ይፈልግሃለሁ አይደል ወድሃለሁ አይደል እለዋለሁ። ከዛ የዛለታ አንድ አገልጋይ መጣ በልሳን መናገር የማትችሉ የምትፈልጉ እዚህ ጋር ወጣችሁ ውጡ ሲባል እኔ ኬት መጥቼ አንደኛ ነኝ መድረኩ ላይ እግዚአብሔር በቃ ከኔ በኋላ ወንድሞች እህቶች ወጡ። እኔ ቆሜያለሁ ምንም ነገር የለም ጌታ ሆይ አልኩት አለቀስኩ። እኔ እኮ ፈልጌ ተጋፍቼ አይደል የወጣሁት እኔስ አልኩኝ። የእውነት ከፋኝ እዛ ጋ ጌታ ሆይ እኔን አትወደኝም እኔን አታገኘኝም ፈልጌ ወንበር ሁላ ገፋፍቼ እኮ ነው የወጣሁት። ጌታ አድርግ አይደል የልብ የሚያይ አይደል ጌታ መጣ አንድ ወንድም ሲጸልይልኝ በጌታ የለም አልኩ ደስታዬ ድምፄ ሁላ ተዘግቶ ወጣ። ያንን መነካት በህይወት ያረሳው ትልቅ እሳት ነበር ላይ የፈሰሰው ትልቅ እሳት የእውነቴን ነው ማለት ትልቅ ማንነት ከዛ በኋላ ብዙ ነው የተቀየረው። እንዲወደዋለሁ እንጂ ይሄንን ያለ የዕለት ተዕለት ስራዬ ብዬው አይደለም ግን ዝም ብዬ እወደዋለሁ ኢየሱስን። ይሄ እንደ ጠንካራ ሰዎች አልነበርኩም። ከዛ ግን ጌታ ረዳኝ ወደዋለሁ ግን ዕለት ተዕለት አብሬው ህብረት ማድረግ ፈልጋለሁ። የረዳኝ ነው አሁን እግዚአብሔር ይባረክ። ሁለተኛ ደግሞ መንፈስ ቅዱስ የረዳኝ ይቺ እህቴ የሆነ ፕሮሰስ ጀምራ ነበርና ያንን እንትን ለማለት ቸርች እንሂድ እስቲ መሸሸጊያ የለን እንግዲህ መሸሸጊያችን ክርስቶስ ነው ቸርች እንሂድ ተባባልን። ሄድን እኔም እሷም ተከፍተናል። ሲከፋ መደበቂያ አሁን አግኝተን የለ ሌላ ጊዜ ብርጭቆ ውስጥ ነበር አሁን ግን ረዳን። እህቴ አትጠጣም እኔ ነኝ እንጂ ዛኔ አሁን ግን መደበቂያ ጌታ አይደለ እንሂድ አልኳት። ተያይዘን ሄድን ተንበረከክን እየጸለይን አልተጀመረም ፕሮግራሙ መጠጣት መጸለይ ጀመርን። ከዛ አገልጋዩ እኔ ጋር መጣ። ጌታ ሆይ እኔ አልፈልግም ዛሬ ምንም አትበለኝ ምንም አልፈልግም እህቴን ብቻ ተናገርልኝ ነው የምለው። ሄደ። እንዴት ጌታ ሆይ እኔ እኮ ለእኔ አይደለም ዛሬ የመጣሁት ለእህቴ ነው። እባክህ ተናገራት ሳትነካት አትውጣ። ይዛው የመጣችውን ቀንበር ሳይለቀቅ አትውጣ እህቴ። ወዲያው አይመጣም። የእግዚአብሔር መንፈስ አስጨነቀኝ። መጣ ተናገራት ጌታ። ልቤ ረሰረሰ። አዳራሹን ቀወጥኩት። እኔ ይዤ የሄድኩትን ችግር አውቃለሁ። ሌላው ላይ ገባው ይችላል። ምን ይዤ ምን አይነት ሸክም ይዘን እንደሄደን እኔና እግዚአብሔር እናውቃለን። እህቴ ታውቃለች። ከባድ ያንን አዳራሽ በጩኸት ቀለጣል። ነካኛ ጌታ መንፈስ ቅዱስ ልቤን አረጋጋው። አላበኝ ጌታን አላበኝ። እረፍ አለ ሰው ጌታን ነው የምልህ። በሳምንቱ ነገሩ ሆነላት። መሰከርኩ ያደረገልኝን ጌታ እዛው ቸርች ሄጄ ጌታ ኢየሱስ በብዙ ብር የተጠየቀ ነገርን ነው እንዲሁ በነፃ ያሻገራት። ይህንን እንዴት ዝም እላለሁ? ወጥቼ ነገርኳቸው፣ መሰከርኩ። መንፈስ ቅዱስ ሁሌ አዲስ ነገር ያደርጋል። ግን ትልቁ በየዕለቱ አዲስ ነው። መኖርህ አዲስ ነው። ከሞት ሲታደግህ አዲስ ነው። ብዙ ሞቶችን አሳልፎኛል ጌታ። አሁን በቅርብ መስቀል ላይ ቤት በጣም ጨንቆኛል። ቀን ላይ ምን እንደሆንኩኝ አላውቀውም። አንደኛዋ ልጅ መጣች። ማሚዬ ዛሬ ምንድን ነው? ፊትሽ ጠቁሯል። ውስጤ ጠቁሯል አውቃለሁ።
ጠቁሯል፣ ውሎሽ ግን ጥሩ አልመሰለኝም አለች። አይ እኔ አላውቅም ብቻ የሆነ የተጨነኩበት አለ፣ ግን እስቲ ቆይ ቸርች ልሂድ። አረ እግዚአብሔር ባርካቸው ልጆቼ መልካም ናቸው። በጣም እንዴት ይገፋፉኛል። ተነስተን ወጣሁ እና ያ እንትኔ ጥቁረቴን የሚቀይር መሰለኝና ነጭ ልብስ ለብሼ ሄድኩኝ። ግን እንዴት እንደሚሄድ አላውቀውም ነበረ። ከዛ ልክ ስገባ ጫፍ ላይ በኋላ ከደበረኝ እወጣለሁ። የሆነ እየተናነቀ የምትቀመጠው የለም የሆነ እንትን ካለኝ ተነስቼ እወጣለሁ። ቁጭ ብለን እየሰማን እንትን ያለን እያመለክን ጌታ የረዳው አገልጋይ ጸለየ። የእባብ መንፈስ ደነገጠ ሲል እኔ ጥብ ብያለሁ። ለመስቀል ተወራርዶ ሊገላት ያለ አሁን እንዴት እንደመጣች አታውቀውም። ልብሷን ቀይራ የመጣች ነጭ ልብስ የለበሰች ሰው መጥቶ ነው የነገረኝ ቤት። አጋንንት ሸክሜናል። የሞቴን ቀንበር ሰበረ። መንፈስ ቅዱስ ብዙ ነው፣ ብዙ ነው። ይሄ ተግዳሮት ብዙ ግን ጌታ ይባረክ እየደረሰልኝ እየቃተተ እያዳነኝ ብዙ አበርትቶኛል። ግን በቃ ተስፋ ቆረጥ የደነገጥኩበት ከው በቃ ውይ ጌታዋ የምልበት ማለት ሰራ ነበር። ስራ አንድ እህቴ ጋር እዛው ተጠግቼ ሰራ ነበር። በሆነ ምክንያት ቦታው ስራው ሲቀዘቅዝ ቤቱ በሌላ መንገድ ተቀየረና ያንን ህይወት ለምን ስለምሰራ ጥቅሜ ስለሆነ ውስጤ ደነገጠ። ያው መሸሸጊያ ክርስቶስ አይደል? አሁንም ቸርች ሄድኩኝ። በጣም ደንግጫለሁ። ከዛ ቀናቶች በፊትም አዝኛለሁ። ለምን የለት ለልጆች የሆነ ሴት ነህ፣ የግድ የሚያስፈልግ ብዙ ነገር አለ። ደግሞ ህይወት ሼር ማድረግ ስላለብኝ እና በጣም ደንግጬ ነበር። በዛ ሰዓት ልቤ ዝቅ አለ። እኖራለሁ አይደል? አንተን ከተጠጋው ነገር ይቀራል ያልፋ። ያ የተደረገልኝን ረሳሁት። ለምን በቃ እየቻልክ ለምን አትረዳኝም? እኔን ትችላለህ፣ አምናለሁ እንደሚችል እኮ። ግን ተስፋ የምትቆርጥበት የምትደነግጥበት እንደዛ ሆኜ ሄድኩኝ። ተንበርክኬ እያለ ድንቅ አይደል ጌታ። ይመጣል ደግሞ ይናገረኛል እኮ ልጄ አዲስ ምዕራፍ ይከፈታል፣ የምስጋና ጊዜሽ። ተስፋ ያበበ መንፈስ ቅዱስ ልቤን አበረታ። አልቅሽ ገና ግቢው ላይ ስገባ እኮ እያልኩ የገባሁት ተንበርክኬ መሰል ገና ግቢው ላይ ስገባ ይዤው የተቀመጥኩትን ይዤው አልተነሳውም። እዛው ነው ነገሮቼን የፈታልኝ ጌታ። ረዳኝና ነገር ተቀበል። እንዲያውም እንኳን ቀራልኩኝ። አሁን አንድና አንድ ቸርቼ ነው የምሄደው። እያትረፈረፈ እያኖረኝ ነው። ጌታ ይባረክ። ጊዜ ያገኘው እንደው ያለኝ ሆነልኝ። አኖርሻለሁ አኖር። ልክ ሲጎል ደግሞ እንደ አጠገቤ እኮ ነው። ጌታ ሆይ ቃል ገብተልኝ የለ ትሰጠኝ የለ ባዶ ነኝ እላለሁ። አባቴ ነዋ ጌታ። በእርግጥ ለቁስ ብቻ የሚወደድ ሳይሆን የዘላለም አባት ነው። ግን አኖርሻለሁ ስላለኝ ታኖረኛለህ እላለሁ። ጠይቀዋለሁ። አባ የለኝም እኮ ትረዳኛለህ? ወዲያው እንደሰው ይሰጠኛል። እና የዛን ጊዜ ተስፋዬ ያለውን መንፈስ ቅዱስ ይረዳኛል። ሁለመኔ ሰላሜ፣ የህይወቴ ብርሃን፣ የቤቴ ራስ፣ አጉራሼ፣ እናቴ፣ ወንድሜ፣ ወገኔ ብዙ ነገር ነው። ከምለው በላይ ልክ የሌለው ፍቅር የሰጠኝ ማንም የሌለም በተባለ ጊዜ የረዳኝ ተስፋ የቀረኩባቸውን ቀኖች ያገዘኝ አትረባም የተባለው ማንነቴን ከዛ ትቢያ ያወጣኝ
የዘመኔ ጌታ፣ የህይወቴ መሪ፣ የልጆቼ ጌታ፣ የቤቴ ራስ፣ ወገኔ፣ ዘመዴ፣ ምን ልበለው? ብዙ ነው ለኔ። ልኬት የለውም መንፈስ ቅዱስ ለኔ ማረፊያዬ፣ የመቀበዝ ህይወቴን ያሳረፈኝ፣ ግራ ሲገባኝ አለው የሚለኝ፣ ሲረበኝ የሚያጎርስ፣ ሲያመኝ የሚፈውስ፣ ሲደክመኝ የሚያበረታኝ፣ ለሰዎች መቃተት እንድችል ይረዳኝ፣ ክፉ ሀሳብ ሲመጣ ቀድሞ የሚጠነቀቅልኝ፣ ይመራኛል እኮ። ቢያንስ ልጅ የሆነ ነገር ስትሆን እዚህ ጋር ልቤ ይነግረኛል። መንፈስ ቅዱስ እኮ ጸልይላታለሁ። ክፉ ነገር ከደረሰ ቀድሞ ይነግረኛል መንፈስ ቅዱስ። ጸልይላታለሁ። እናቴ ጸልይልኝ ትላለች። ከዛ ደውለን እውነት ያንን ያደረገ ጌታ አይደል? መንፈስ ቅዱስ ቀድሞ ይጠነቀቅልኛል፣ ያስመልጠኛል። ለሚመጣው ነገር እንድጠነቀቅ እንድጸልይ ይረዳኛል። መቃተት እንድችል ይሆንልኝ። አካባቢ ስላሉት ልጆች እንድቃትት ያደርገኛል። ስለ ትውልድ እንድቃትት ያደርገኛል መንፈስ ቅዱስ። እኔ ማንም ሆኜ እኮ አይደለም፣ ስለረዳኝ። የሚታይብኝ ሞገሴ እኮ ነው ኢየሱስ። እውነት ይሁላ መከራ ያየው መስላለሁ አልመስልም። እሱ ስለረዳኝ ሞገስ ስለሆነኝ ብዙ ነው ለኔ። በመዘክር ታክሲ ላይ አንቀለቅለኛል፣ በይ በይ ይለኛል፣ እናገራለሁ። መንፈስ ቅዱስ ስለረዳኝ። አንቺ እያታወቅሻል እየመሰከርሽ ነው እኮ ይለኛል። ግማሹ ቸርች ይሄዳል፣ ደስ ይለኛል። በዛ ውስጥ እንድናገር የሚያደርገኝ መንፈስ ቅዱስ እኮ ነው። ያንን ሰው እንዲድን ስለፈለገ እኮ ነው በእኔ እንዲተላለፍ የፈለገው ጌታ። ማንም ሆኜ እኮ ብርቱ ሴት ከሆኜ አይደለም፣ አዋቂ ሆኜ አይደለም፣ ምንም አላውቅም። የእውነት እንዲህ ወደ ፈናን የወደድኩት እንጂ ምንም አላውቅም። ግን ወደዋለሁ። ስሙ ሲጠራ ገና ኢየሱስ ሲባል መንገድ ላይም ላለቅስ እችላለሁ። ይነካኛል። ለምን? ከምን አይነት ህይወት ውስጥ እንደወጣሁ አውቀዋለሁ። ምን አይነት ምዕራፍ እንዳደረገልኝ፣ ምን አይነት እረፍት እንዳደረገልኝ የዘመኔ ጌታ። እዛ ውስጥ በማት ህዝብ መካከል እጄን ይዞ ያወጣ የመረጠን የወደደን። የት ነሽ ሲባል ኢየሱስ ጋር በቸርች ግሮሰሪ ከመባል ያዳነኝ መንፈስ ቅዱስ ብዙ ነው፣ ተቆጥሮ አያልቅም። እረፍት ነው፣ አዳኝ ነው፣ የዘላለም ነው። ምድርን ብቻ አይደለም እኮ የሰማይ ስፍራ የሰጠኝ፣ በሰማይ ስፍራ የመዘገበኝ፣ እኔና ቤቴ ልጆቼን ያገኘ። እንዴት ብዬ ልግለጸው? በጣም ነው የምወደው፣ በጣም ነው የማመድ። እውነት ደስታዬ፣ እረፍቴ ነው፣ ሞገሴ፣ አኩራሼ፣ ጓዳዬ፣ ጓደኛዬ። ቆም ብዬ እየሰራው ያለ አንጎራጎራለሁ፣ ያደምጠኛል። ይች መጣች እንኳን አይልም እኮ እግዚአብሔር። ሲሰማ ይሰማል እኮ። ልጅን እኮ ማናገር ትላለህ እኮ ጥሩ ሁኔታ ላይ ባለለበት። ሁሌ ግን የሚሰማኝ፣ የማይሰለቸኝ፣ የሚወደኝ ብዙ ነው። እግዚአብሔር ይባረክ። ብዙ ነው በጣም። ማን አለኝ? ማንም። የሞተልኝ ሞቶ ፍቅርን እንድኖር የሰጠኝ አዳኜ፣ ከለላ የሆነኝ ኢየሱስ። እንዴት ሁሌ እለዋለሁ፣ ከእግሮች ስር ልሆን እለዋለሁ። በፊት እንዲያርግልኝ፣ ግን አሁን ጥማቴ ኢየሱስ ነው። እለት እለት እግሮች ስር ልንበርከክ። አንተ በምትፈልገኝ እኔ አንተ ጋር እንድኖር ፈልጋለሁ፣ እንዳውቀው ፈልጋለሁ።
እወደዋለሁ ኢየሱሴን። ረብቴ ነው ኢየሱስ። አሁንም ያንን ህይወት እንዲሰጠኝ ነው የምፈልገው። ሁሌ መናፈቅ እንዲሆንልኝ፣ ሁሌ በእግሮች ስር እንደሆን፣ የትኛውም ወጀብ ቢመጣ እሱን ማጣት እንዳልችል፣ እንዳልሰንፍ፣ እንዳልደክም ወደ ኋላ እንዳልል እለዋለሁ። የትኛውም መከራ ቢመጣ ጌታ ልቤን ጠብቅልኝ እለዋለሁ። አንተን እንዳላጣ፣ እንደ ሰው ስብር እንዳልል፣ ለመከራው ብርታት እንድትሆነኝ እፈልጋለሁ እለዋለሁ። ብዙ ሰው የሆነ ነገር ሲመጣ ሽብርክ እንዳልል፣ ሁሌ ከአንተ ፍቅር እንዳልወጣ እለዋለሁ። ህይወቴ ስለሆነ